ነሐሴ 1 ቀን ቤተክርስቲያን ሥርዓት ደንግጋ ታላቁን እመቤታችን ጾም ሕዝበ ክርስቲያን ሁሉ እንዲጾመው ታደርጋለች። ቅዱስ ያሬድ የማርያም ሞት ግን ሁሉን ያስደንቃል እንዳለው የእግዚአብሔር ዙፋን የሆኑ ጉልበቶች በሞት መሸነፋቸው ያስደንቃል። መነሳቷ ግን የምንጠብቀው ነው። አንዳንድ ሰው እስከ 3 ሰዓት፣ አንዳንድ ሰው እስከ 6 ሰዓት፣ አንዳንዱ እስከ 9 ሰዓት ነው መጾመው ይላል። አንዳንዱም የለም እስከ ምሽቱ 1 ሰዓት ነው መጾም ያለበት ይላልና በዚህ ዳላማ ውስጥ ይገባሉ ምእመናን። እኔ እንዳቅሜ ነው መጾመው ብሎ አንዳንዱ እስከ 5 ይጾማል፣ አንዳንዱ ደግሞ እስከ 7 ሰዓት ለሚመገብ አለ 9 ሰዓት ላይ። የቱ ነው ትክክል ብለው ምእመናን ይጨነቃሉ። አጽዋማትን በተመለከተ በተለይ አብይ ጾም ላይ ፍትሐ ነገሥቱ ያስቀምጣል። በሳምንት ከፋፍሎ ሰዓቶቹን ያስቀምጣቸዋል። ግን እንደ አጠቃላይ ለማስቀመጥ በነገራችን ላይ ይሄ ነው ቀኖና የሚባለው ሥርዓት የሚባለው። ቅዱስ ሲኖዶስ እነዚህን ነገሮች እያየ እንዳየሩ ጠባይ እንደ ሀገሩ ኑሮ ቅዳሴውንና ጾሙን ይወስናል። ለምሳሌ እዚህ ጎረቤታችን ጅቡቲ እኔም በአገልግሎት አይቼዋለሁ የከሰዓት ቅዳሴ የሚገባው ማለት ነው። እኛ አሁን የከሰዓት ቅዳሴ ስንት ሰዓት ነው የሚገባው? 6 ሰዓት ቢያንስ ማለት ነው። 6 ሰዓት ወይም ሩብ ጉዳይ ለ7 ይገባል፣ 9 ሰዓት ይወጣል። ጅቡቲ ግን የሙቀቱ ሁኔታ ከባድ ስለሆነ ጧት 3 ሰዓት ይገባና 6 ሰዓት ነው ቅዳሴ የሚወጣው። ይሄ በቅዱስ ሲኖዶስ ተወስኖ ነው። አብይ ጾም እዛ ነበር ያሳለፍኩት በአንድ ወቅትና በጣም ከባድ ነው። መንግስትም በዛ ሰዓት ስራ አይሰራም። ከሰዓት በኋላ ተማሪዎችም የሚለቀቁበት ነው። ስለዚህ 3 ሰዓት ቅዳሴ ይገባል፣ 6 ሰዓት ይወጣል። የጅቡቲ ምዕመናን ጾሙን የሚጾሙት እስከ 6 ሰዓት ነው ማለት ነው፣ ከቅዳሴ ውጪ ማለት ነው። እና ሰዓት የሚያምታታን ሰዎች 6 ሰዓት፣ 12 ሰዓት፣ 1 ሰዓት የምንል ሰዎች የትሩፋት ስራ መስራት እንችላለን። ማዕከላዊው አጥቢያችን ላይ ቅዳሴ ተገብቶ የሚወጣበት ሰዓት የኛ የጾም መፍቻ ሰዓት ነው ማለት ነው። ለምሳሌ ቅዳሴ 8 ሰዓት ከሆነ የሚወጡት በቃ 8 ሰዓት ጾማችንን እንድንፈታ ተፈቅዷል ማለት ነው። ቅዳሴ የሚወጣው 9 ሰዓት ከሆነ 9 ሰዓት ነው እዛ አጥቢያ ሰዎች ጾማቸውን የሚፈቱት ማለት ነው። ስለዚህ ቅዳሴ ሲወጣ መመገብ እንችላለን፣ ሰዓቱ ማዕከላዊ። ከዛ ውጪ እንቆይ ካልን ችግር የለውም። መጽሐፍ ቅዱስ ፍትሐ ነገሥት ይህን በተመለከተ በአንቀጽ 15 ላይ ቢቻላችሁ ከዚህ አብዝታችሁ ጾሙ ይላል። ከቻላችሁ ችግር የለውም። እስከ 8 ከሆነ ቅዳሴ የሚወጣው እስከ 9 እስከ 11 እስከ 12 መጾም ይቻላል። ፍልሰታ ደረሰ። እንደኔ እንደ ልጅነታችሁ የማርያም መንገድ የናፈቃችሁ እቺን ግጥም ተጋበዙልኝ። በልጅነት እግሬ ስሮጥ ከጓዶቼ አፈትልኬ ከጅላ መልጥ ባባሮሹ ልቤ ደክሞ በድካሙ እግሬ ታሞ ስጨናነቅ እንዳይዙኝ ማርያም አልኩኝ። መንገድ ሰጡኝ ተከፈተ አመለጥኩኝ። አሁንማ ተቀየርኩኝ ከመብርሃን ርቄ ሄድኩኝ። የልጅነት አባሮሼ በችግሬ ተቀይሮ ስክተመተም እየፈራው ስደናበር በዚህች ዓለም ሰው ሲከፋ በችግሬ እያለቀስኩ ተማርሬ ተዘግቶብኝ መንገድ ሳጣ ግራ ገብቶኝ በምድር ጣጣ የማልፍባት የማርፍባት ማለክስባት ማዋያት ማለክስባት መጽናናባት መንገድ ሆናኝ በልጅነት የተሻገርኩባት ስሟን ጠርቼ ያለፍኩባት ማርያም ናት። አሁን ግን ጨነቀኝ ተያዝኩኝ በሞቴ የማርያምን መንገድ ስጡኝ እንደ ልጅነቴ። እንኳን አደረሳችሁ። ሱባኤ እንዴት መግባት እንዳለብን ከማውራታችን በፊት ሱባኤ ምንድነው? ምንስ ማለት ነው? በሰዋስው ትርጉሙ ጥሬ ቃሉን ስንተረጉሙ ሱባኤ ማለት 7 ማለት። ስለዚህ በተለምዶ ከሰማችሁ አንዱ ሱባኤ 2 ሱባኤ ይባላል። ስለዚህ አንዱ ሱባኤ ማለት 7 ቀን፣ 2 ሱባኤ ማለት ደግሞ 14 ቀን ማለት ነው። ስለዚህ ሱባኤ በቀጥታ ስንተረጉመው 7 ወይም ደግሞ 7 ቀን ተብሎ ይተረጉማል ማለት ነው። ግን እንዳገባብ ወይም ደግሞ እንደ መንፈሳዊ ሲተረጎም ሱባኤ ማለት አንድ ሰው በቀጠሮ ይዞ እግዚአብሔርን ለመታረቅ የጽሞና ጊዜ ፈልጎ ወደ አሰበበት ቦታ ሄዶ በጽሞና ተቀምጦ የሚመለስበት አንድ ስርዓት ነው ማለት ነው። ሱባኤ ለምን ይገባል? ሱባኤ የተጀመረው በአባታችን በአዳም አዳም የበደለውን አምላኩን እግዚአብሔርን በሱባኤ ጠይቆን የታረቀው። ስለዚህ የመጀመሪያው ሱባኤ የምንገባበት ምክንያት አምላካችን እግዚአብሔርን ያስቀየምን የበደለውን እግዚአብሔርን ለመታረቅ ነው ማለት ነው። ስለዚህ ሱባኤ የምንገባበት የመጀመሪያው ምክንያት እግዚአብሔርን ለመታረቅ ነው። ይሄ መጀመሪያው። ሁለተኛው የቅዱሳንን በረከት ለመሳተፍ ነው። አሁን በዚህ በጾመ ፍልሰታ የምንገባው ልክ ሐዋርያት እመቤታችን ፍልሰታዋን እንድታሳያቸው እርገቷን እንድታሳያቸው እንደጠይቋት ሁሉ እኛም የሷን በረዴት በረከት ለመሳተፍ ሱባኤ እንገባለን ማለት ነው። ስለዚህ በየትኛውም ጾም ጊዜም ሊሆን ይችላል፣ ጾም ባልሆነም ጊዜ ሱባኤ በምንገባበት ጊዜ የቅዱሳንን በረከት ለመሳተፍ። ሱባኤ ያልገባ ቅዱስ የለም። እነ ዳንኤል ነቢያትም ቢሆኑ እነ ኤልያስ እነ ኤርሚያስ እንዲሁም በጣም ብዙ ቅዱሳን ሱባኤ ገብተዋል።
ስለዚህ ይህን ሱባኤ የያዙ እግዚአብሔር የታረቁ ከቅዱሳን ጋር በረከት ረድኤት ለመሳተፍ ሱባኤ እንገባለን። ሶስተኛው በህይወታችን ላይ ያሉ ያልተመለሰን የሆነ ጥያቄ እንዲመለስልን ሱባኤ እንገባለን። ስለዚህ ሁላችንም የሆነ ያልተመለሰን ህይወታችን ላይ አንድ ጥያቄ አለ እንዲመለስልን የምንፈልገው እግዚአብሔር ፍቃድም እንዲገለጥልን የምንፈልገው የሆነ ህይወታችን ላይ ያለው እግዚአብሔር ፍቃድ የሚጠይቅ አንድ ነገር አይጠፋም። ስለዚህ ሱባኤ የምንገባበት ሌላኛው ምክንያታችን እግዚአብሔር በህይወቴ ማድረግ የሚገባኝን ነገር ይሄን ላድርግ ወይስ ይሄን ላድርግ ብለን ጥያቄ የሆነብን ነገር እንዲመልስልን በህይወታችን ላይ ያለው ሚስጥር ቋጠሮ እንዲፈታልን ሱባኤ እንገባለን ማለት ነው። ስለዚህ ሌላኛው ሱባኤ የምንገባበት ምክንያት እግዚአብሔር ቋጠራችን እንዲፈታልን ጥያቄያችን እንዲመልስልን ነው ማለት ነው። ሌላኛውና የመጨረሻው ከዚች አባካኝ ከሆነችው ዓለም ጫጫታ ከሞላባት ዓለም ትንሽ ረፍት ለማግኘት ሁላችንም የሆነ ጸጥ ያለ ቦታ ያስፈልገን የለ የሆነ ጸጥ ያለ ህይወት ያስፈልገናል። አብዛኞቻችን በጫጫታ በትርምስ በጣም ቢዚ በመሆን በመሯሯጥ ህይወታችንን አሳልፈናል። ስለዚህ ሱባኤ ስንገባ ደግሞ የጽሞናና የጸጥታ ጊዜ ፈልገን ምክንያታችንን አውቀን ነው የምንገባው ማለት ነው። ስለዚህ ሌላኛው ሱባኤ የምንገባበት ምክንያት ጽሞናና ጸጥታን ፈልገን ነው ማለት ነው። ታዲያ እነዚህ ምክንያት አድርገን ሱባኤ ለመግባት ካሰብን ለምናችንን ምክንያታችንን ካወቅን ሱባኤ እንዴት እንግባ?